ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሀገር ውስጥ የነዳጅ ስርጭት ስርዓትን በመጣስ በረከት ወርቁ ወይንም በረከት ገበሬዋ በመባል የምትታወቀውን ግለሰብ ጨምሮ ሌሎች የግል ባለሀብቶችን ለመጥቀም በመመሳጠርና በገበያ ላይ የነዳጅ እጥረት እንዲከሰት በማድረግ የተጠረጠሩ ከፍተኛ የመንግስት አመራሮችና ግለሰቦች ላይ ክስ ተመሰረተ። አቃቤ ሕግ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ክስ የመሰረተ ሲሆን ክሱን የመሰረተውን በኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር በኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርና በዚህ ተቋም የነዳጅ አቅርቦትና ስርጭት ክትትል ባለሙያን ጨምሮ በ13 ግለሰቦች ላይ ነው። ተከሳሾቹም አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሹማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ ወይንም በረከት ገበሬዋ፣ ስምንተኛ አብሩሽ አያለ ገነት፣ ዘጠነኛ አቶ ይልቃል የኒሰው፣ 10ኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማለም ምህረቱ፣ 12ኛ አቶ አባይነህ አወለና 13ኛ አቶ ብስራት አበባው ናቸው። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጪ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ተመላክቷል። አንደኛ፣ ሁለተኛና ሶስተኛ ተከሳሾች እንደ ቅደም ተከተላቸው የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርና የነዳጅ አቅርቦትና ስርጭት ክትትል ባለሙያ የፍቃድ አሰጣጥ መመሪያን በመተላለፍ በመመሪያው የተቀመጡ መስፈርቶችን የማያሟሉና የማይገባቸው ግለሰቦች ከነዳጅ ኩባንያዎች ነዳጅ በቀጥታ በመግዛት እንዲጠቀሙ ማድረጋቸው በክሱ ተመላክቷል። ሶስቱ ተከሳሾች በግል የስራ ዘርፍ ከተሰማራችው ሰባተኛ ተከሳሽ በረከት ወርቁ ጋር በመመሳጠር 466058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ተጠቅሷል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ፈጽሟል ሲል አቃቤ ሕግ በክሱ አስረድቷል። በሌላ በኩል በሁለተኛ ክስ አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠር ስምንተኛ ተከሳሽ በድምሩ ከ1 ሚሊዮን 284,000 ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል ብሏል። በዚህም አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በሶስተኛ ክስ ዘጠነኛ ተከሳሽ ማለትም የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት መድረሱን ክሱ ያመለክታል። በዚህ መሰረት አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሰዋል። በአራተኛው ክስ ላይ 11ኛ፣ 12ኛና 13ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠረው ማድረጋቸውን ክሱ አመልክቷል። በዚህም መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀን 2018 ዓ.ም ቀጠሮ መያዙ ተገልጿል። በእጩነት ለመመዝገብ የተመለመሉ አካል ጉዳተኛ የተፎካካሪ ፓርቲ አባላት ጉዳታቸውን የሚገልጽ የሕክምና ማስረጃ ከመንግስት የጤና ተቋማት በአጭር ጊዜ ውስጥ ለማግኘት መቸገራቸው የተመራጭነት ተሳትፏቸው ላይ ጫና እንደፈጠረ ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢትዮጵያ ብሔራዊ ምርጫ ቦርድና ተፎካካሪ ፓርቲዎች ጋር 7ኛው ጠቅላላ ምርጫን በተመለከተ የተከናወኑ የቅድመ ዝግጅት ስራዎች ላይ ምክክር ያካሄደ ሲሆን በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ
የሰብአዊ መብት ክፍተቶችንና ጠንካራ ጎኖች ይፋ ሆነዋል። የሲቪልና ፖለቲካ መብቶች ዳይሬክተር መቅደስ አመኑ ብልጽግና ፓርቲን የሚደግፉ ህዝባዊ ትዕይንቶች ላይ እንዲገኙ የሚገደዱ ነዋሪዎች መኖራቸውን የገለጹ ሲሆን በአንጻሩ ተቃዋሚ ፓርቲዎች ሰላማዊ ሰልፍ መከልከላቸውን ገልጸዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ ነጻነትና እኩልነት ፓርቲ፣ የኦጋዴን ነጻ አውጪ ግንባር፣ ጎጎት ለኢትዮጵያ እንዲሁም የኢትዮጵያ ሶሻል ዲሞክራሲ ፓርቲ በተለያዩ አካባቢዎች ሰላማዊ ሰልፍ ተከልክለዋል ተብሏል። በተለያዩ ክልሎችና ከተማዎች ልዩ የምርጫ ችሎቶችን ጨምሮ የምርጫ ቅሬታ ሰሚ አካላት በተሟላ ሁኔታ አለመዋቀር ክፍተትም ተስተውሏል። የመጀመሪያው የበይነ መረብና የተንቀሳቃሽ ስልክ ኔትወርክ መቆራረጥ በሁሉም ክልሎች የነበረ በመሆኑ በቴክኖሎጂ የተደረገውን የእጩዎች ምዝገባ ማስተጓጎሉ ወይም መራጮችን እጩዎችን የማጉላላት ሁኔታ እንደፈጠረ መረዳት ችለናል። ሌላው በእጩነት ለመመዝገብ የተመለመሉ አካል ጉዳተኛ የተፎካካሪ ፓርቲ አባላት ጉዳታቸውን የሚገልጽ የሕክምና ማስረጃ ከመንግስት የጤና ተቋማት በአጭር ጊዜ ውስጥ ለማግኘት መቸገራቸው የተመራጭነት ተሳትፏቸው ላይ መስተጓጎል እንደፈጠረ መለየት ችለናል። ሌላው የተወሰኑ ዜጎች በተለይም ለተጋላጭ ማህበረሰብ ክፍሎች ተደራሽ ያልሆኑ የተወሰኑ የተለዩ ምርጫ ጣቢያዎች መኖራቸው ነው። ሌላው በክፍተት የለየ ነው ምንድነው? በሚዛን ከተማ የገዢ ፓርቲ ወይም ብልጽግና ፓርቲን የሚደግፉ የህዝባዊ ትዕይንቶች ላይ ዜጎች ተሳትፎ በግዳጅ ወይም ደግሞ እንዲሳተፉ የሚገደዱ መሆናቸውን ባደረግነው ክትትል ለይተናል። ሌላው የተፎካካሪ ፓርቲ ፖለቲካ ፓርቲዎች በምርጫ ጉዳይ ስብሰባና ሰላማዊ ሰልፍ ለማካሄድ ብንፈልግም ክልከላ ተፈጽሞብናል የሚል ቅሬታ አቅርበውልናል። በክትትል ወቅት ካናገርናቸው የፖለቲካ ፓርቲዎች ውስጥ ማለት ነው። ለማሳያ ኢህአፓ አዲስ አበባ ከተማ ላይ፣ ኢሶዴፓ በዳውሮ ዞን፣ ቤኒን አሶሳና ማኦኮሞ ልዩ ወረዳ፣ ጎጎትና እና ነጻነትና እኩልነት ፓርቲ በጉራጌ ዞን እና የኦጋዴን ነጻ አውጪ ግንባርና የነጻነትና እኩልነት ፓርቲ በሶማሌ ክልል ያቀረቡልን አቤቱታና ቅሬታ አቅርበውልናል። ሌላው በክፍተት የለየነው ጉዳይ የተለያዩ ክልሎችና ከተሞች ውስጥ የቅሬታ ሰሚዎች በተሟላ ሁኔታ ወደ ስራ ለመግባታቸው፣ ይህ ማለት መደበኛ ፍርድ ቤት ችሎቶችም የልዩ ምርጫ ችሎቶችን ያላደራጁ መሆናቸውን ለይተናል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ በበኩላቸው ለድምጽ መስጫው ቀን በቀሩት 25 ቀናት ውስጥ የተገለጹ ክፍተቶች ዝርዝራቸው ከተገለጸልን ለማስተካከል ዝግጁ ነን ብለዋል። ግኝቶች ተብለው የተቀመጡት ጠንካራ ጎን እንደዚሁ ክፍተት በሚል የተቀመጡትን ዲቴል ሪፖርቱ ለቦርዱ ቢቀርብ ያንን መነሻ በማድረግ ደግሞ ጠንካራ ጎኖቹ ይበልጥ ወደ ኋላ እንዳይመለሱ ለማድረግ ክፍተት ያለባቸው ምርጫ ጣቢያዎች፣ ምርጫ ክልሎች የመሳሰሉት አካባቢ ደግሞ ማስተካከያዎችን ለማድረግ ምክንያቱም ትልቁ ነገር የድምጽ መስጫው ዕለት ስለሆነ የመራጮች ምዝገባ ብዙ ቀናቶችን ይወስዳል። የእጩ ምዝገባ ብዙ ቀናትን ይወስዳል። የድምጽ መስጫ ቀኑ ግን አንድ ነው። ስለሆነም የድምጽ መስጫው ዕለት በጣም ወሳኝ ቀን ስለሆነ የህዝቡ ፍላጎት በድምጹ የድምጽ መስጫ ሳጥን ውስጥ አስገብቶ የሚፈልገውን መንግስት የሚመርጥበት ዕለት ስለሆነ በተለይ ክፍተቶቹን እንደየምርጫ ጣቢያው እንደየምርጫ ክልሉ በደንብ ማወቅ በሚችል እሱ መነሻ በማድረግ ተገቢ ማስተካከያዎችን ለመስጠት ያስችላልና እሱ ዲቴሉ ቢሰጠን ዲቴል ዳታው ሪፖርቱ ቢሰጠን በጣም ጠቃሚ ይሆናል ብዬ አስባለሁ። ሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መከላከል በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናገሩ። ጀነራል አበባው ታደሰ በሰሜን ምዕራብ እዝ የሚገኘውን ጦር በመጎብኘት ሰራዊቱ ለማንኛውም ግዳጅ ዝግጁ ነው ያሉት የኢትዮጵያና ሱዳን ግንኙነት ሻክሮ ውጥረት በተፈጠረበት እንዲሁም በፌዴራል መንግስትና በህወሓት መካከል ተመሳሳይ ውጥረት በነገሰበት ወቅት ነው። ምክትል ጠቅላይ ኤታማዦር ሹም ጀነራል
ጀነራል አበባው ታደሰ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላዊና ስነልቦናዊ ዝግጁነት ተዘዋውረው የተመለከቱ ሲሆን እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ አረጋግጠዋል። ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ያሉት ጀነራል አበባው እዙ የህወሓትን እኩይ ተግባር በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ስለመሆኑም አንስተዋል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ስለመሆኑም ተናግረዋል። የኢትዮጵያ ማደግና መለወጥ ስጋት የሆነባቸው ታሪካዊ የኢትዮጵያ ጠላቶች በቀጥታና በውስጥ ባንዳዎች ኢትዮጵያን ለማዳከምና ከልማቷ ወደ ኋላ ለማስቀረት ሌት ተቀን ሲሰሩ ቆይተዋል ያሉት ጀነራል አበባው ታደሰ ምንጊዜም የኢትዮጵያ አለኝታ የሆነው የኢፌዴሪ መከላከያ ሰራዊት ጠላቶችን አንገት በማስደፋት ኢትዮጵያ ወደ እድገት የምታደርገው ጉዞ እንዲፋጠንና የህዝቦቿን ሰላምና ደህንነት የማስጠበቅ ታሪካዊ ኃላፊነቱን ተወጥቷልም ብለዋል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት አስተላልፈዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እዙ ከተቋሙ የተሰጡትን ተደራራቢ ግዳጆች ተቀብሎ በጽናትና በቁርጠኝነት ፈጽሟል። ለቀጣይ ግዳጅና ተልእኮም ዝግጁነቱን ከመቼውም ጊዜ በላይ የላቀ መሆኑንም ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።